አቶ ናታን የምትፈልገው ነገር አለ? አቶ ናታን ምንድን ነው ሰላም? እባክሽን ያልቻልኩኝ አቶ ናታን ሰላም ምንድን ነው የሆንሽው? እባክሽን እንደዚህ ያልቻልኩኝ ሰላም አንቺን ሳላወራ ማደር አልችልም። የኔ እናት እባክሽ እንደዚህ አትጨክኝ። ይቅርታ ስራ አለብኝ አቶ ናታን። ቆይ ከናታን ጋር ደህና አይደላችሁም እንዴ? ንገሪኝ እማዬ። ምንድን ነው የምሰማው? መድኃኒቱን ስጧት እማዬ። እንድትይኝም አልፈቅድልሽም። ማኪን ያስደነገጣት ነገር ቢኖር ሰላም ከቤት ወጣች። እኔም ከእናንተ ጋር መቆየትና መኖር አልፈልግም ስላላት እንዴት ሊሆን ይችላል በማለት እናቷን ጠይቃለች። ናታንም እናንተ ለእኔ የምትገባው አይደላችሁም፣ ለአንድ ምስኪን ያልሆናችሁ ለእኔ ትሆኑኛላችሁ ብዬ አላስብም ብሏል። እናቱንም በተአምር እኔ ማኪን ላገባ አልችልም፣ እኔ የምወደውና የማፈቅረው ሰላምን እንጂ ከማኪ ጋር የመቆየት ፍላጎት የለኝም በማለት ከሰላም ጋር ለመሄድ ወይም ከቻለች ከቤት ውስጥ አብረው እንዲቆይ ጠይቋል። ሰላምን ብዙ የፈራችበትና የተጨነቀችበት ነገር አለ። ያንንም ግን ለናታን በግልጽ ለመናገር ፈርታለች። ቀለል ያለቻት ለሮዛ መናገር የፈለገችበት ነገር ቢኖር እናቷንም በሷ ስትናገራት ትንሽ የተሻለ ለውጥ ሊመጣ ይችላል በሚል ሮዛን ተጣርታ እናቷ እንደተታገተችባትና እንዲሁም ሰቆቃ ችግር ላይ እንደሆነች ነግራታለች። ሮዛም በተአምር ሊሆን አይችልም፣ እኔ እናቴን የቻልኩትን ያክል እናገራለሁ። ናታንም ቢሆን ከአንቺ ጋር የመለየት ፍላጎት የለውም። ስለዚህ አንቺም ተረጋግተሽ ባለሽበት እናትሽን በታገተችበት እንዲተፈታ ለማድረግ ሞክራለሁ በማለት አረጋግታለች። ናታን ግን በጣም ተናዷል። የናታንና የሮዛ እናት ለማኪ ጋር ስትነግራት እንግዲህ ለመጨረሻ ጊዜ ከዚህ ከቤት የማባረርባት ዘዴና ብልሃት አግኝቻለሁ፣ ከእንግዲህ ቤቱም ሆነ ልጁም ያንቺ ነው በማለት ስትነግራት ናታን ከሳላ ሆኖ እየሰማ ነበር እና በተአምር ሊሆን አይችልም ብሏል። ማኪ ግን ደስ ብሏታል። ከእንግዲህ ቤት ውስጥ የሚያጨቃጭቀንና በእንደዚህ ችግር ወይም ደግሞ ጠብ የሚፈጥርበት ነገር አይኖርም ስትል ናታንም በመነሳት ለሮዛ እንዴት ሊሆን ቻለ ያለውን ነገር ልጅ አጣሪና እናቴን ለማስተካከል ሞክሪ ብሏታል። ሮዛ ቆይ ምን እንዴት ተፈጠረ ልታውቅ ትችላለህ አንተ? እኔ ግን የማውቀው ነገር ቢኖር ብዙ ነገሮች አሉ። አንተም ነገራቶችን ለማስተካከል ሞክር። አሁን ላይ በጣም እያስጨነቋትና እያሳቀቋት ያለው ሰላምን በእናቷ በኩል ነው ብሏል። ይህንን ተሰማ በኋላም ናታንም ተነስቶ ልክ እንዲያገኛት ሰላምን ከዚህ የማትኖርበት ቤት ለመሄድ የፈለግሽው በምን ምክንያት እንደሆነ ታስረጅ ትችያለሽ፣ እኔ አላንቺ መኖር አልችልም ቢላትም ያው ሰላምን ብትናገር ሌላ ችግር ስለሚመጣ እናትየውም ደግሞ በጎን ሆና እየሰማቻል ስለነበረ አቀርቅሯ ከማለፍና ከመስማት ውጭ ሌላ መልስ የላትም ነበረ። እናትየዋ እንዲህ የጠመመችውና እንዲህ ነገር የፈለገችበት ምክንያት ብዙም ባይገባኝም ማኪን በምክንያት እንዲህ በይበልጥ እንደወደደቻት አላውቅም። ናታን ግን የወደደውን እንጂ ያልወደድኩትን ንክች አላደርግም ብሏል። እና ታዲያ ይህን ሁሉ ልፋትና ችግር ምን አደከማት?
ልጇንም እንዲህ በስቃይና በእንግልት ከምታደርግበት በሙሉ በፈቃደኝነት የፈለገውን ነገር እንዲሰራ ብፈቅድለትስ? ልጅ ሲስቅ ይሳቃል እንጂ ልጅ ሲያለቅስ ይሳቃል የሚለው ተረት ቢኖር አሁን ላይ ነበር መተረት ያለበት፣ ግን አልሆነም። እናትየዋ ግን በጣም ጨካኝና አረመኔ ናት። በሰው ልጅ ሕይወት በማያገባው ጥልቅ እያለች ሌላ ጣጣና ችግር ታመጣለች። ሟኪም በዱር በጫካው እያለች ምስኪኖችን እያባረረች እና እያሳገተች በማያገባት ሁሉ እየገባች ሁሉ ችግር ትፈጥራለች። በምንም ምክንያት ቢሆንም እንኳ ግን ናታን ሰላምን አሳምኖ ከአጠገቡ እንደምትኖር አሳውቋል። እናቱንም ቢሆን በመናገር እና በማሳመን እንዲሁም ሰላም ካጠገቡ የምትቆይበትን ምክንያት እናቱም ያለችበትን ችግር እና እንዲሁም ደግሞ እግታ የምትስፈራራበትን ነገር ለማስተካከል ሞክራለሁ ብሏት ሰላምም ደስ ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀቢት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ እላለሁ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው የሮዛና የናታን እናት ሰላምን ከቤት እንድትወጣ እናቷን በእገታ በስቆቃ እያንገላታቻት እና እንዲሁም ከዛ ከቤት ለቃ ካልወጣች እናቷን መርዝም ሆነ ሌላም ነገር አድርጋ እንደምትገላት እየነገረቻት ነበረ። ሰላምም እየተላመነች እና እያለቀሰች እንዲሁም ሮዛ በጣም የተቆጣችበት እና የተበሳጨችበት ነገር ቢኖር ይህ ነው። ለምን እንዴት ሊሆን ቻለ ብላለች። በዛሬው ቪዲዮአችን ላይ ታዲያ የምናየው የሮዛና የናታን እናት ሰላምን አብረው ናታንን ካጠገባቸው ለማኖር ቢሞክሩ እንኳን ምንም እንዳልቻሉ እናያለን። ሰላም እናቷ እንደተታገተችባት እና እየሰቆቃ ችግር ላይ እንደሆነችለት ሰላም ለሮዛ ከነገረቻት በኋላ ሮዛም እናቷን ይሄ ነገር እንድታቆምና እንድትተው ነግራታለች። አሊያም የማታይና የማታቆም ከሆነ ግን ችግርና ጠብሽ ከኔ ጋ ነው። እንዴት የሰው ልጅ ለማንገላታትና ለማሰቃቅ ሞከርሽ? አንቺ ራስሽ ልጅ የለሽም? ራስሽ ይህን አይነት አደጋ ቢደርስብሽ ምን አይነት ስሜት ይሰማሻል? በማለት ተቆጥታታለች።
እናትየዋም ጨካኝ አረመኔ ከመሆኗ የተነሳ በጭራሽ አንቺም ሆነ ናታም እኔን ካልፈለጋችሁ ትታችሁ መሄድ ትችላላችሁ። በጭራሽ ግን ይችን ሰራተኛ ገረድ አግብቶ ሊኖር አይችልም። ልጅ ተሆነ እኔ የፈለኳትና እኔ የምወዳትን ልጅ ማኪን አግብቶ የመኖር ታለ እኔ የቻልኩትን ሁሉ ለሱ ለማድረግ ዝግጁ ነኝ። አሊያ ግን ሁሌ ሰላም ሰላም የሚል ከና ከሰራተኛ ጋር የሚጃጃል ከሆነ እሱም ቢሆን ከቤቴ መውጣት ይችላል ብላለች። ናታንም ያለ መውጣትና ከቤት ውስጥ እንዲቆይ ፈልጎ የቻለውን ሁሉ ቢያደርግ ሰላምን ከማባረር ግን ለምንም ያዳነው ነገር ስለሌለ ቤቱን ለቅ እወጣለሁ። እዚህ ባዶ ቤት ብቻ የመኖር አልችልም ብሏል። ግን ቁርጠኛው ነገር ሲመጣ እናትየው አምና እንደምትቀበል በተስፋ እንጠብቃለን። ሰላምም እናቷ በደህና እንደምትፈታላት ተስፋ እናደርጋለን። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁበት ፈጣሪ ይጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።